እግዚአብሔር ወይ ማረን አማኑኤል ወይ ማረን። ሄዋን ሰላም ነሽ? እንዴት ነህ? እግዚአብሔር ይመስገን አለው ሁሉ ሰላም። እኔ ወጣት ነኝ፣ እንዲህ አይነት ነገር አታሳስቡኝ። እሺ እንዴት ነሽ? አለን። እኔ ጥያቄ ምን መሰለህ፣ በዙሪያዬ ብዙ ሰዎች አሉ እንደዚህ ከእምነቴ ውጭ የሆኑ ሰዎች ማለት ነውና ብዙ ጊዜ ብዙ ጥያቄዎች ይጠይቁኛል ከኛ እምነት ጋር ማለት ነው። እና መማር ማወቅ እፈልጋለሁ። እሱን ትምህርት የት ነው የማገኘው? እኛ ምን እንሰራለን ታዲያ? እኔ እናት ያ አቢኒን ጠይቄው ነበረ እና እሺ ኧረ ይቅርብሽ። በስመ አብ አቢኒ ካጠፋ አዩብ ዘሚካኤል ቢያስተምርሽ ይሻላል አቢኒ ከሚያስተምርሽ። እሺ ቀጥይ አሁን ሀሳብሽ ነው። ማስተማር ሳይሆን ነው እነ ጠይቅልሻለሁ ብሎኛል የሚያስተምር ሰውና ማለት የሚያስተምርሽ ፈለግሽው በቴሌ በውስጥ ነው ወይስ እዚህ ፊት ለፊት ላይ? አያችኋለሁ እናንተ ጋር እመጣለሁ እኮ እማራለሁ ብዙ ጊዜ አንተም ስታስተምር አኬም ሁሉም ስታስተምሩ እመጣለሁ ገባለሁ። ግን ኦኬ ሞር በደንብ ለማወቅ ደግሞ ሁሌ ጊዜ እኛ በእኔ ሰዓት አንዳንድ ጊዜ ተኛለሁ እናንተ በምትገቡበት ሰዓት እና ቴሌግራም ቻናል ምናምን ካላችሁ እዛ ላይ ኢንትሮን ባረግ ደስ ይለኛል። አኬ ቴሌግራም ቻናል አለው አፖስቶሊክ አንሰርስ ቻት የሚል አኬ ቴሌግራም ቻናል አለው። ኦኬ የአኬ ቴሌግራም ቻናል ላይ ገብተሽ እንትን ማለት ትችላለሽ። እዛ ላይ አክቲቭ ነው ብዙ ነገር በቀጥታ ቴሌግራም ቻናል ኮን ይፈልግ እዮብም አለው እዮብ ዘሚካኤል እሱም ቴሌግራም ቻናል አለው። እንትናም አኬም አለው። ስለዚህ ዛም መግባት መቀላቀል ትችላለሽ። እዚህ ቲክቶክ ላይ ደግሞ እንደዚህ ብዙ ጊዜ እንግዲህ ጥያቄ እንቀበላለን። ክርስቶፎሮስም አለው እውነቱን ለመናገር ስለዚህ ክርስቶፎሮስም አለው። ስለዚህ ብዙ ካልሆነ ጥያቄሽ እውነቱን ለመናገር በጣም ብዙ ወይ ደግሞ ተከታታይ የሆነ ጥያቄ ካልሆነ አብዛኛውን ነገር ቲክቶክ ላይ ብትጠይቂ ተሻለ ነው ብዬ ነው የማስበው። እኔ ጋርም ባይሆን እኔ ስከፍት እኔ ጋር ፈለገብ ሲከፍት ፈለገ ጋር ሌሎችም ወንድሞች ሲከፍቱ እንደዛ ብታረጊ በአንዴ ብዙ ሰዎችን የማግኘት እድሉ ይኖርሻል። ሰፋ ያለ መልስ የማግኘት እድሉ ይኖርሻል። እየተመላለሽ የመጠየቅ እድሉ ይኖርሻል እና ቲክቶክ ላይ ቴሌግራም ላይ ግን ምናልባት ጥያቄ ጽፈሽ እንትን ማለት ትቻለሽ፣ መቀጠል ትቻለሽ። ገብቶሻል? እሺ ሁለት ጥያቄ አሁን አለኝ እሱን ጠይቀህ። አንደኛው ምንድነው ምልጃን ማማለድና መማለድ የተለያዩ ናቸው? ማማለድና ምን ማማለድና ምልጃ ሁለቱ ይለያያል? ማማለድና ምልጃ እስኪ ከምን አንፃር ነው ትንሽ እስኪ አስረጅኝ። ይቅርታ አድርጊልኝና አንድ ሰው እመቤታችን አታማልድም አለኝና እኔ ደግሞ ታማልዳለች እና እሱን በእሱ እንትን ማማለድና ምልጃ ይለያያል ብሎ ጠየቀኝና እኔ ደግሞ አላውቅም አልኩት። ምልጃና ማማለድ ምንድነው ልዩነቱ? ምልጃ ማማለድ ሲሆን ምናልባት ፕራክቲካል ሊሆን ይችላል። እዮብ ገብታል? እዮባ ለኔ ስቲል እየተሽከረከረ ነው። አዎ ገብቻለሁ ከተሰማው። ኦኬ ወንድማችን ሰላም ነው? እናለን እግዚአብሔር ይመስገን። ብዥ ብሎብኝ እኮ ነው ካሜራውና አይንከነ ተረፉ ፊቱን የሰከረዋል። አይ ቲንክ ማማለድና ምልጃ ማማለድ ከሆነ ስለሌላ ሰው ነው። ምልጃ ሲሆን ግን ልመና ነው። ለማ የሚለውን አይገልጽም። ለራስም ሊሆን ይችላል፣ ለሌላም ሊሆን ይችላል። ማማለድ ሲሆን ግን ስፔሲፊክ የሚጠቅሰው ነገር ምንድነው? ስለሌላው መለመን የሚልን ያሳያል። ያ ቴንክ ዩ ጆባይ ናይስ። በቃ ግልጽ ሆነልሽ? ያ በቃ ማማለድ ሲሆን አንዱ ስለሌላው መለመንን የሚያሳይ ስለሆነ እያማለደ ነው ስንለው የሆነ ግለሰብ ስፔሲፊክ ያደርጋል። ምልጃ ሲሆን ግን ልመና ነው እንዳለች ለማይሁን ለማ ስፔሲፊክ አያደርግም፣ ግን እንዳጠቃላይ ልመና የሚለውን ሀሳብ ይይዛል። ማማለድ ሲሆን ግን ለሆነ ሰው እየተለመነለት እንደሆነ ድርጊቱን ይገልጻል። እሺ
ሌላ ጥያቄ ደግሞ መጽሐፍ ቅዱስ ላይ አንድ ጥያቄ ጠይቆኝ ነበረ። ቆይ እንዴ ምን ላይ እንደሆነ ወንድማችን ሌላ ጊዜ ቪዲዮ አከፍትም። ዛሬ ነጠላ ስታረግ ትከፍታለህ። ሰላም ነው? የት ያለው ዱባይ ትመስለኝ ነገር ሳልፋልኩ ቀጥይታችን እንዴት ነው ላጣቢ ነው የጠየቀኝ ቦታ። እሺ አዩባ የመጨረሻ በቃ ቦስ ሆኗል። በእግሩ ራሱ አይደለም። ይገርማል። ህይወት ልዩነታችንን አሰፋችሁ። እሺ አውጭ አላውቀውም እንትን ሆነና ልንገርህ የተወሰነ አስታውሰዋለሁ። እሺ ሀሳቡ ምን መሰለ? ስለ ካህናት የሚማልደው የሚል አለ አይደለ? ካህናት እግዚአብሔር እኔ ማልዳቸዋለሁ የሚል አለ። ታስታውሳለህ? እሱን አሁን እህታችን ያለችው ቦታው ስለ ካህናቱ ነው የሚያወራው፣ ግን እኔ ማልዳቸዋለሁ ይላል። ዕብራውያን 7:25 መሰለኝ ስለነሱ ሊያማልድ የሚለው። ይኸውልሽ የሚመችህ ከሆነ ትቀጥላለህ ወይስ ልቀጥል? ይሆን ቀጥል። ድምፅ አለ አጠገቤ አንተ እያወራ። እሺ ይኸውልሽ አሁን የተናገርሽው ማለት ነው ዕብራውያን ምዕራፍ 7 ከቁጥር 23 እስከ 25 ድረስ ያለውን ቃል ነው አሁን እየጠየቅሽ ያለሽው አንቺ። ላንብብልሽና አዎ ትይኛለሽ። ኢዮብም ያለሽ እሱ ነው። ይኸውልሽ እንደዚህ ይላል ቃሉ ዕብራውያን ምዕራፍ 7 እንደዚህ ይላል ከቁጥር 23 ጀምሮ ላንብብልሽ። እግዚአብሔርን ስለ ምልጃኩ ርዕሱ ቆየ። እኔ ራሱ ጠፋብኝ ማብራሪያ። ረጅም ጊዜያችን ስለ ምልጃ ከተወያየን እዚህ ሚዲያ ላይ ቆየ። ሌላ ቶፒክ ገብተናል። በጣም መሰረታዊ ነገር ላይ እንደዚህ ነው የሚለው እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው አለ። ከቁጥር 23 እርሱ ግን አይሻል እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ለእነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይሄን ነው አይደለ ለማለት ይፈልግሽ? እሺ እዚህ ላይ ምን አሉሽ? አሁን ያንቺን ሐሳብ እንስማ። ምን አለኝ እዚህ ጋር የሚማልደው የሚለውን ፓርት እግዚአብሔር ማርያም አታማልድም፣ እግዚአብሔር እዚህ ጋር እንደሚማልድ ያሳያል አለኝ። ለዛ ነው ጠየቁ። እሺ እንዳጠቃላይ የቅዱሳን ምልጃ እመቤታችንንም ጨምሮ መጽሐፍ ቅዱስ ላይ በግልጽ ከተቀመጡ ትምህርቶች ውስጥ አንዱ እሱ ነው። በግልጽ ከተቀመጡ ትምህርቶች ውስጥ ይሄ የእመቤታችን የምልጃ ትምህርት ነው። እመቤታችንም ሆነ ሌሎች ቅዱሳን እንደሚያማልዱ መጽሐፍ ቅዱስ አንድ ቦታ አይደለም 2-3 ቦታ ላይ በስፋት ያስቀምጣል፣ ያብራራል። ዕብራውያን 7:25 ጋር ተያይዞ ግን እንዲሁም ሮሜ 8:34 ላይ እና ዕብራውያን 7:25 ላይ ተያይዞ ሐዋርያው ጳውሎስ ለምንድን ነው ይህን ቃል የተጠቀመው ለክርስቶስ የሚለውን አውዱን ጠብቀን ስንፈትሸው ፕሮቴስታንቶቹ እንደሚሉት ኢየሱስን ሁልጊዜ አማላጅ አድርጎ በሚስል መንገድ ነው ወይስ ያስቀመጠው ወይንስ በንጽጽር ከምን አንጻር ነው ያስቀመጠው የሚለውን ነገር እንድንመለከት ያደርገናል አይደል? እሺ አሁን አንድ መሳት የሌለብሽ ነገር ምን አለ መሰለሽ፣ ስለ ክርስቶስ ስናጠና ወይም ነገረ ክርስቶስን ስንማር አምላክ ከዚህ ዓለም ድካም ወይም ደግሞ ይሄ ሞትን ድል አድርጎ ከተነሳና ካረገ በኋላና ከዛ በፊት በሚሉት በሁለት ጊዜያቶች ውስጥ በጊዜው ውስጥ ከፍለን እንመለከተዋለን። የመጀመሪያው ምን አልኩሽ? በምድር በሚመላለሱበት ሰዓት ላይ በሚራብ በሚታመም በሚያዘን በሚተክስ እንዲሁም ለሞት ተላልፎ ለመስቀል ሞት ተላልፎ እስከተሰጠባት እስከሞተባት ሰዓት ድረስ ያለው ሰዓት፣ እንደገና ደግሞ ሞቶ ከተነሳ ሞት ድል አድርጎ ደግሞ ወደ ሰማያት ካረገ በኋላ እንዲሁ እስኪመጣበት ጊዜ እስካለው ድረስ ማለት ነው የሚለውን እንመለከታለን። እና ይሄንን ላስረዳሽ። ሐዋርያው ጳውሎስ ጠቅለል አድርጎ ዕብራውያን ላይ የሚናገረው ነገር ምንድነው? የማነጻጸር ስራ እየሰራ ነው ያለው። ንጽጽሩም የሚጀምረው ከላይ ነው። እንግዲህ ንጽጽሩም የሚጀምረው ከላይ ነው። አሁን እንደዚህ አይነት ነገር ስታዩ የተቆረጠችን ነገር ይዛችሁ ሳይሆን ከላይ ጀምሮ ሐሳብ ምን ይላል የሚለውን መመልከት ይኖርባችኋል። ከአንድ ጀምሮ ምን ይላል? ቀጠለ ጳውሎስ
የክርስቶስን ክህነት ከሌዋውያን ክህነት ጋር ያነጻጽራል። አብርሃምንና ካህኑ መልከጼዴቅን ያነጻጽራል። የቀደሙን የብሉይ ኪዳን ክህነትና የሐዲስ ኪዳኑን ክህነት ያነጻጽራል። የብሉይ ኪዳኑን ድንኳንና በሐዲስ ኪዳን ያለውን አገልግሎት ያነጻጽራል። ለምሳሌ አሁን አብርሃምንና መልከጼዴቅን ያነጻጽርና ምን ይላል? አብርሃም እንኳን የአባቶች አለቃ አብርሃም ከዘረፈው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበር እስኪ ተመልከት ይላል። አብርሃም በሰዓቱ የአባቶች ሁሉ አለቃ አባት፣ በጣም ታላቅ ጻድቅ ሰው ነበር። ይሄ ታላቅ ጻድቅ የተባለ አብርሃም እንኳን መልከጼዴቅ ለተባለው ሰው የሚሻለውን አስራት አውጥቷል ይልና ታናሹ በታላቁ እንዲባረክ ይሄ ግድ ነው። ታናሹ የሚባረከው ታላቅ ነው። ስለዚህ ታላቅ የተባለው አብርሃም እንኳን አለ ታላቅ የተባለው አብርሃም እንኳን ታናሽ በተባለው በመልከጼዴቅ ይቅርታ፣ ታናሽ የተባለው አብርሃም በማን ተባረከ? ታላቅ በተባለው በመልከጼዴቅ ሲባረክ እንመለከታለን። ስለዚህ በንጽጽር ማንን ከማን አነጻጽሮ ከፍ አድርጎ አሳየን? አብርሃምንና መልከጼዴቅን አነጻጽሮ መልከጼዴቅ ከአብርሃም ከፍ ያለ መሆኑን አሳየን። እንደምታውቁት የሌዊ ክህነት የሚመዘዘው ከአብርሃም ወገብ ነው። ያ ማለት አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብንና ሌሎቹን ወለደ። ከ14ቱ ነገድ ውስጥ አንዱ ሌዊ ክህነት የሚመዘዘው ከዚህኛው ነገር ነው። ስለዚህ ዞሮ ዞሮ ሌዊ አብርሃም ምን ነው ካልን አብርሃም ለሌዊ ቅድመ አያቱ ነው ማለት ነው። ይስሐቅ አያቱ ከሆነ አብርሃም ቅድመ አያቱ ነው። ስለዚህ የሚጀምረው ከአብርሃም ወገብ ይሆናል ማለት ነው የነሱ ታሪክ። ሰው አብርሃም ክህነት በሱ በኩል በአብርሃም በኩል ያለው ክህነት ይስሐቅ ከይስሐቅ በኋላ ያዕቆብ ከያዕቆብ በኋላ 14ቱ የእስራኤል ነገድ ወይ 12ቱ የእስራኤል ነገድ ከዛ ውስጥም ሌዊ የተባለው ማለት ነው። እንደገና ደግሞ መልከጼዴቅ የተባለው የዘር ሐረጉ ከነሱ የማይቆጠረው አብርሃም እጅግ ታላቅ ስለሆነ አስራትን ያወጣለት ደግሞ መልከጼዴቅ የተባለ ደግሞ የሰላም ንጉስ ወይም የሳሌም ንጉስ የተባለ የካህናት አለቃ ደግሞ አለ ካህን አለ ደግሞ። ይሄኛው መልከጼዴቅ ደግሞ ንጽጽሩ ከማን ጋር ነው? ከክርስቶስ ጋር ወይም ደግሞ በክርስቶስ ምሳሌ ሆኖ የተቀመጠ የተነገረ ሰው ነው መልከጼዴቅ። ስለዚህ በዚህ ምን አደረገ ጳውሎስ? የኢየሱስ ክህነት የሚመዘዘው ከማን ነው አለ። ከማን አድርጎ አነጻጸረው? ከመልከጼዴቅ ጋር አድርጎ አነጻጸረው። ያነ ሌዊን ደግሞ ከአብርሃም ጋር አደረገና በዚህም የኢየሱስን ከፍ አድርጎ እንድንመለከት አደረገ። እንዲህ ያደረገ ይመጣና መጨረሻ ላይ እንዲህ ብሎ ይናገራል። ጌታችን ከይሁዳ ነገድ እንደወጣ የተገለጠ ነው። ስለዚህም ነገር ሙሴ ምንም እንኳን ስለ ክህነት አልተናገረም ማለት በማያልፍ ሕይወት ኃይል እንጂ በሥጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው አለ። ከዛም በኋላ ስለዚህ የሌዊ ካህናት ሞትን ማሸነፍ አልቻሉም። መስዋዕታቸውም ዘላለማዊ የኃጢአት ስርየትን ማሰጠትም አልቻለም። ሰዎችም መዳንን መውረስ አልቻሉም በሰዓቱ ለሚደረገው ነገር እንጂ ሰዎችን ከእግዚአብሔር ጋር ማስታረቅ የሚችል ክህነት አልነበረም። ስለዚህ ምን አደረገ? አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና ሕጉ ምንም ፍጹም አላደረገምና። የትኛው ሕግ? የድንኳኒቱ ሕግ በሙሴ በኩል የተሰጠው አሮንና ልጆቹ የሚያደርጉት የክህነት ስራ ማለት ነው። ሕጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማጠቅም ስለሆነች የቀደመች ትእዛዝ ትሻራለች፣ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል። አሁን በብሉይ ኪዳኑ ሕግ ወይም በብሉይ ኪዳኑ የክህነት አገልግሎት ሰዎች ወደ እግዚአብሔር መቅረብ አልተቻለም፣ ራሳቸውንም ማደስ አልቻሉም። ከኃጢአትም ቀንበር ወጥቶ ነፃ መውጣት ስላልተቻለ ምን አደረገ? ወደፊት የምንቀርብበት የሚሻል ተስፋ ገብቷል። ያ ደግሞ ማን ነው? ክርስቶስ ኢየሱስ ይሆናል ማለት ነው። እነርሱም ያለ መሐላ ካህናት ሆኗል። እነማ? እነርሱ የተባሉት የብሉይ ኪዳን ካህናቶች ናቸው። ያለ መሐላ ካህናት የሆኑት ደግሞ አሮንና ልጆቹ በሌዊ ነገድ የመጡት ናቸው። በመሐላ አይደለም የነሱ ክህነታቸው። ልክ እንደ ክርስቶስ አንተ እንደ መልከጼዴቅ ለዘላለም ካህን ነህ ብሎ ምሎ እንደ ሾማቸው አይነት ክህነት ያላቸው አይደሉም። ስለዚህ እነርሱ ያለ መሐላ ካህናት ሆነዋልና እርሱ ግን አለ ጌታ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ማል አይጸጸትም። ስለነሱ ያለ መሐላ እንደተሾሙ ከተናገረ በኋላ ስለሱ ግን ሲናገር አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ሲናገር ሰማን። አንተ እንደ መልከጼዴቅ ሹመት ለዘላለም ምንድን ነህ አለው? አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን ከመሐላ ጋር ካህን ሆኗልና ካህን የሆነው ምንድነው? ከመሐላ ጋር ነው። ስለዚህ በዚህም ኢየሱስ የተሻለውን የክህነት አገልግሎት እንደያዘ
ወደ በአዲስ መንፈስ በአዲስ መንገድ ወደ እግዚአብሔር የምንቀርብበት እሱ እንደሆነ ተረዳን። እንዲሁ ኢየሱስ አለ ቁጥር 22 ላይ ለሚሻል ኪዳን ዋስ ሆኗልና። ለምን? ያቺኛዋ የማትጠቅም የማትሻል ስለሆነ ለሚሻል ኪዳን ዋስ ማን ሆነ? ኢየሱስ። ለየትኛው? ለአዲስ ኪዳን። ወዴት የምንቀርበት? ወደ እግዚአብሔር ለምንቀርብበት ኢየሱስ ለሚሻል ኪዳን ዋስ ሆነ። ዋስ የሆነ ሰው ደግሞ እኛን ምንም ዋስ ከሆነ አንድ ሰው ለማስፈታት ነው አይደል? ክርስቶስ ዋስ ሆነ ማለት እኛን ከኃጢአት እስራት ሊያስፈታን። ልክ ዕብራውያን ምዕራፍ 2 ቁጥር 14 እስከ 15 ላይ በነገሮች ሁሉ ወንድሞችን መሰለ ካለ በኋላ ከሞት ፍርሃት ከባርነት ነፃ ያወጣቸው ዘንድ በስጋና በደም ተካፈለ ብሎ እንደተናገረ በስጋና በደም የተካፈለው ከሞት ባርነት ከፍርሃት ከሞት ከዲያብሎስ ቁራኝነት ነፃ ሆነ። ስለዚህ በዚህ ክርስቶስ ለሚሻል ኪዳን ዋስ ሆኗል አለ። እስቲ ንጽጽሩ ያለው ከብሉይ ኪዳን ካህናት አንፃር ነው ክርስቶስ ነገሮች እየተነገሩ እዚህ ድረስ የደረሱት። ቀጠላላ አለ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው አለ። ስለዚህ አሁን እየተናገረ ያለው ደግሞ ስለማን ነው? ስለ ብሉይ ኪዳን። እነርሱ የተባሉት ስቲል ሔዋን እነማን ናቸው? የብሉይ ኪዳን ካህናት አይደል? አለሽ አለች ቃል ብለን እንደችልኝ ይፈል እነሱ የተባሉት እነማን ናቸው? የብሉይ ኪዳን ካህናት። ሞት የከለከላቸው እነሱ ናቸው አይደል? ከላይ ጀምሮ እያወራ የመጣው ስለዚህ ካህናት የሆኑ ብዙዎች ናቸው ማለት አንዱ ሲሞት አንዱ ሲተካ፣ አንዱ ሲሞት አንዱ ሲተካ፣ አንዱ ሲሞት አንዱ ሲተካ፣ አንዱ ለዘላለም የሚሆን መስዋዕትን ክህነትን ለዘላለም የሚሆን ክህነትም የለው ለዘላለም የሚሆን መስዋዕትን ማቅረብ ስለማይችል አንድ አሮን ሲሞት ልጆቹ ከዛ እያለ እየተካኩ ነው የሚሉት። ለምን? ክህነታቸው የጸና አይደለም፣ መስዋዕታቸውም አማናዊ አይደለም። ከዛ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አሁን እርሱ ግን እያለ ሲያወራ ስለማን ነው? ያው እርሱ ግን እያለ ሲያወራ ስለ እግዚአብሔር፣ ስለ ክርስቶስ። ኦፍ ኮርስ ያው ስለ ክርስቶስ አይደለ? እርሱ ግን ለዘላለም የሚኖር ስለሆነ አሁን ክርስቶስ ለምን የሚኖር ነው? ለዘላለም። እነዛኛዎቹ እነርሱ የተባሉት የብሉይ ኪዳን ካህናት እየተተካኩ የሚመጡ ናቸው። በጣም ጥሩ። ምን የሚያሸንፋቸው ናቸው? ሞት የሚያሸንፋቸው ናቸው። በጣም ጥሩ። ከዛስ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚወጡትን ፈጽሞ ሊያድናቸው ይችላል። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ስለ እነርሱ የተባሉት እነማን ናቸው? ካህናት። የትኞቹ ካህናት? ሞት የሚያሸንፋቸው ካህናት። ስለዚህ ጳውሎስ ክርስቶስን ይማልዳል ብሎ የተናገረው ከየትኞቹ ካህናት አንጻር ነው ማለት ነው? የሚያሸንፋቸው ካህናቶች ከብሉይ ኪዳኑ ካህናቶች አንጻር ክርስቶስን ምን ብሎ ተናገረው ማለት ነው? ዘላለማዊ ሳይሆን ከነሱ አንጻር ስለ ሊማልድ ብሎ ከብሉይ ኪዳን ካህናት አንጻር አነጻጽሮ ኢየሱስን የሚማልድ አለው አይደል? ሊያማልድ አለው። ስለዚህ አሁን የተነገረው ንግግሩ ንጽጽሩ ስንመለከተው ክርስቶስ ይማልዳል የተባለው ከማን አንጻር ነው ማለት ነው? ከካህናቱ አይደል? ከብሉይ ኪዳን ካህናቶች አንጻር ቀጠላለና ጳውሎስ ግን በእርሱ ወደ እግዚአብሔር የሚመጡትንስ ምን ሊያደርጋቸው ይችላል? ሊያማልዳቸው ነው የሚለው ወይንስ ምንድን ነው የሚለውን ስንመለከት፣ ስለዚህም ደግሞ አለ በእርሱ የተባለው ክርስቶስ ነው አይደለ? ቅድም እንዳልኩሽ የሚሻል ዋስ አሁን የሚሻል ዋስ ገብቷል የተባለው ወደ እግዚአብሔር የምንቀርብበት ከላይ አሁን ግን ወደ እግዚአብሔር የምንቀርብበት አዲስ መንገድ መጥቷል። ወደ ማን የምንቀርብበት? ወደ እግዚአብሔር አብ የምንቀርብበት አዲስ መንገድ ነው። ያም የምንቀርብበት መንገድ ማን ነው? ኢየሱስ። ወደ ምን? ከኔ ጋር ነሽ? ሐሳብሽ በጣም በትልቅ ኖ ካንተ ጋር ነኝ። እሺ ልብ ብለሽ አዳምጪኝ። ወደ እግዚአብሔር የምንቀርብበት እንጃ ስለ ክርስቶስ ነው የሚያወራው። የብሉይ ኪዳን ካህናት የተባሉት ሞት የሚያሸንፋቸው ናቸው አይደለ? አሁን የሚያስተላልፍሽ ነው ለዚህ ምነግርሽ። የብሉይ ኪዳን ካህናት የተባሉት ሞት የሚያሸንፋቸው ናቸው አይደለ? አንድ በይ። እሺ ሁለት ደግሞ ክህነታቸው ደግሞ ዘላለማዊም አይደለም አይደለ? እሺ እና ደግሞ መስዋዕታቸውም ደግሞ ደካማ ነው። እሺ ስለዚህ የነሱ አገልግሎት ሰውን ከእግዚአብሔር ጋር ማስታረቅ አልቻለም። ማስታረቅ አልቻለም። ሰውን ማዳን አልቻሉም።
የሚሰውት የላም የጊደር የበግ መስዋዕት ሰዎችን ከእግዚአብሔር ጋር በፍጹም ምን ማለት አልቻለም፣ ማስታረቅ አልቻለም፣ ለኃጢአት ስርየት መሆን አልቻለም። እሺ ስላልቻለ ያንድ ሊያደርግ የሚችል ሌላ ያስፈልጋል አይደለ? እሱ ደግሞ ማን ሆነ? እግዚአብሔር በስጋ የተገለጠው ክርስቶስ ሆነ። ማን ሆነ ማለት ነው? የድንግል ማርያም ልጅ ማን? ኢየሱስ ክርስቶስ። እነሱ ምን ማድረግ ስላልተቻላቸው የሚያቀርቡት እንትን ምንድነው? ጥሩ ስላልሆነ መስፈር አለበት። የኃጢአት ስርየትን ማሰጠት የማይችል ስለሆነ ፍጹምነት ስለሌለው ከእግዚአብሔር ጋር ሊያስታርቀን ስላልቻለ ያንን የሚያደርግ ማን መጣ? እግዚአብሔር ክርስቶስ። እግዚአብሔር የሚለውን ቃል ስትጠቀሚ እየተጠነቀቅሽ አሁን እዚህ ጋር እያወራን ያለ ነው ከሶስቱ አካል አንዱ ስለሆነ ስለ ኢየሱስ ነው። ኢየሱስ እግዚአብሔር አይደለም እንጂ አንዱ ሳይሆን ስለ ኢየሱስ ነው። በስላሴ ዘንድ ሶስት አካላት አለ፣ አብ ወልድ መንፈስ ቅዱስ። ከዛ ውስጥ ወልድ ወይ ደግሞ እስኪ እዚህ ጋር ቀለል እያደረኩኝ በደንብ መሰረቱን እያስያዝኩሽ ልሂድ። አብ ወልድ መንፈስ ቅዱስ አለ አይደለ? አዎ። ከሶስቱ አካል ማን ነው ሰው የሆነው? ሞክሪ። ሶስቱንም ጠቅሽ ይችላል። አብ ወልድ መንፈስ ቅዱስ ይሻል። ከአብ ከወልድ ከመንፈስ ቅዱስ መንፈስ ቅዱስ ሰው የሆነው እኔ እርግጠኛ አይደለሁም፣ ግን መንፈስ ቅዱስ አይደለም። ወልድ ነው ቃል የተባለው። ልክ እዚህ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበር። አይዞሽ ምንም ማለት አይደለም። እሺ ቀስ እያልሽ ነው የምትማሪው። አሁን እንደዚህ ጥያቄ የጠየቅኩሽ በደንብ ስር መሰረቱን ላስይዝሽ ስለፈለኩ ነው። አሁን ዘለሽ ስለ ምልጃ ምናምን እየጠየቁ ከሚያወዛግቡሽ መሰረቱን ባስይዝሽ ከዛ በዛ ላይ ደግሞ እየጨመርሽ ብትሄጂ ለሌላውም ሰው ለማስረዳትም አትቸገሪም። አይመስልሽም? እሺ እንደዚህ ጥሩ አይደለም የምንሄድበት አካል? አዎ አይ ልክ ነህ። በቃ ተረጋጊ ብቻ አንቺ አትረበሽ፣ አትጨነቂ። ወንድሞችሽ ቤት ነው የመጣሽው፣ ሌላ ፕሮቴስታንት ቤት አይደለም የመጣሽው። ከተሳቀቅሽም ዮብን ነው መሳቀቅ ያለብሽ። ሲሪየስ እንጂ ጭራሽ ልትፈሪ ማይገባው እና ከሶስቱ አካላት አንዱ ወልድ ወይንም ቃል ነው ሰው የሆነው። ወልድ ወይንም ማን አልኩሽ? ወልድ ወይንም ቃል። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል መሰለሽ? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ካለ በኋላ ምን አለ? ቃልም ስጋ ሆነ ይላል ቁጥር 14 ላይ። ስለዚህ ስጋ የሆነው የእግዚአብሔር ልጅ ወልድ ነው። እሺ ከሶስቱ አካላት አሁን ማን ነው ሰው የሆነው? ወልድ። ስለዚህ ወልድ ሰው ሲሆን ማን ተብሎ ተጠራ? ስሙ ኢየሱስ ተብሎ ተጠራ። አሁን የምናከብረውን የገና በዓል ታውቂያለሽ አይደል? እዛ ላይ ምንድን ነው የሚለው? መልአኩ ሲያበስራት እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ማን ትይዋለሽ አላት? ኢየሱስ ትይዋለሽ። ማን ተባለ? ኢየሱስ። እሱም ኃያል እግዚአብሔር ልጅ ይባላል። ስሙንም ኢየሱስ ትይዋለሽ ተባለ። ስለዚህ ዓለምን ለማዳን ስጋ ለብሶ የመጣው ማን ነው ማለት ነው? ወልድ። ከዛ ሰው ሲሆን ማን ተብሎ ተጠራ? ስሙ ኢየሱስ። ጎበዝ ሔዋን። ስለዚህ አሁን የብሉይ ኪዳኖቹ ካህናት መስዋዕታቸው አማናዊ ስላልሆነና ለኃጢአት ስርየት ምንም የሚጠቅም ስላልሆነ እኛን ከእግዚአብሔር ጋር ሊያስታርቀን ወይም ወደ እግዚአብሔር የምንቀርብበት የተሻለው ተስፋ የገባው ማን ነው ማለት ነው? ኢየሱስ። ጀግና ቃየሽ እንደዚህ ጎበዝ ልጅ ጎበዝ። አሁን ፖይንቱ ገባሽ አይደል? አዎ። ስለዚህ ስለ እነርሱ ሊያማልድ ተብሎ የተነገረው ማን ሆነ ማለት ነው? ኢየሱስ። አንቺ ጎበዝ። እግዚአብሔር ስለ እነርሱ ሊያማልድ ተብሎ ስለዚህ እነርሱ ደግሞ የተባሉት እነማን ናቸው? የብሉይ ኪዳን መስዋዕት የሚያቀርቡት ተቀባይነት እነዛ ደካማ መስዋዕት የሚያቀርቡት በሚለው ያለ ደካማ መስዋዕት የሚያቀርቡ። ስለዚህ እሱ ይማልዳል የተባለው ከማን አንጻር ነው ተብሎ ተነገረ ማለት ነው? የሚማልደው ከማን አንጻር ነው? ደካማ መስዋዕት ከሚያቀርቡት ከብሉይ ኪዳን ካህናት አንጻር። አሁን ስትጠሪያቸው ምን ብለሽ ትጠሪያቸው? የብሉይ ኪዳን ካህናት ብለሽ ትጠሪያቸው። ከማን አንጻር? ከብሉይ ኪዳን ካህናት።
ስለዚህ ስለ ደግሞ በእርሱ ወደ እግዚአብሔር ስለሚመጡት ደግሞ ሲናገር ምን ይላል መሰለሽ? በእርሱ የተባለው ማን ነው? ክርስቶስ አይደል? በእርሱ በኩል እኛ ወዴት ነው የምንሄደው? ወደ እግዚአብሔር አይደል? ስለዚህ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አሁን በሴም ታይም አንድ ሰው አዳኝም ለማኝም መሆን ይችላል። ታስቢ አይችልም አይደል? አዳኝ ከሆነ አዳኝ ነው፣ ለማኝ ከሆነ ለማኝ ነው። ምልጃ መሰረታዊ ትርጉሙ ልመና ስለሆነ ስለዚህ ክርስቶስን ሊያማልድ ዘወትር በሕይወት ይኖራል ያለው የምርም አማላጅ ነው ለማለት ፈልገው ነው ወይንስ እያነጻጸረ ከመጣው ከብሉይ ኪዳን ካህናት አንፃር ኢየሱስን ይማልዳል ያለው? እኔ ከብሉይ ኪዳን አንፃር እያነጻጸረ ነው የምወስደው። ጎበዝ። ደግሞ ስለ ክርስቶስ የማዳን ስራ ሲናገርስ በእርሱ ወደ እግዚአብሔር የሚመጡትን ይለምንላቸዋል ነው እያለ ነው። ስለ እኛ ሲናገር በአዲስ ኪዳን ስላለ ነው አማኞች በክርስቶስ ለምናምን በክርስቶስ በኩል ለምንሄድ ደግሞ ሲናገር ይለምንላቸዋል ወይንስ ሊያድናቸው ይችላል ብሎ የተናገረው? ሊያድናቸው። ስለዚህ በንጽጽር የተነገረውን ሊያማልድ የሚለውን ቃል ይዘን ኢየሱስን አማላጅ ማለት አንችልም ማለት ነው። ገብቶሻል አይደል? ቀይ ነው። ለዛ ነው እኛ ክርስቶስ ቃሉ እንኳን እዛ ጋር ቢኖር ያ ቃል ለክርስቶስ የማይነገረው ከምን አንፃር ነው? አውዱን ስንመለከተው እየተነገረ ያለው ከብሉይ ኪዳን ካህናት አንፃር ለንጽጽር ነው እንጂ ጳውሎስ ኢየሱስን ይማልዳል ይለው አይደለም። እንደዛማ ቢሆን ኖሮ ቀጣይ ቨርስ ላይ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊለምንላቸው ይችላል፣ ሊያማልዳቸው ይችላል ነበር ማለት ነበር። ግን ሊያድናቸው ነው ያለው። እንደገና ቅዱስና ይላል ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንዲህ ያለ ሊቀ ካህናት ይገባናል አለ። እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞ አድርጓልና። አሁን ደግሞ የብሉይ ኪዳን ሊቀ ካህናት አለ ስለ ሕዝቡ ኃጢአት መስዋዕትን የሚያቀርቡት ቀን በቀን ነው አይደል? ያው ደካማ ስለሆነ እሱ ግን እንደነዛኞቹ ስለ ራሱ ኃጢአት ስለ ሕዝቡ ኃጢአት ደጋግሞ መስዋዕትን ማቅረብ አይጠበቅበትም። ይህን ባደረገ ጊዜ አንድ ጊዜ ፈጽሞ አድርጎታል። ስለዚህ ከብሉይ ኪዳን ካህናት አንፃር ስለ ራሱ ምትል ቃልን ተጠቀመ ጳውሎስ። ጌታ እንደነሱ ዕለት ተዕለት መስዋዕትን የሚያቀርብ አይደለም። አንዴ ነው የሚያቀርበው መስዋዕትን። ያ የሚያቀርበው መስዋዕት ደግሞ ለዘላለም የሚሰራ ነው። ለዘላለም የሚሰራው ያ መስዋዕቱ ደግሞ ለዘላለም ሰዎችን ከእግዚአብሔር ጋር ሲያስታርቅበት ይኖራል። ለዛ ዕብራውያን 7:25 ኢየሱስን አማላጅ ለማለት ሳይሆን ከብሉይ ኪዳን ካህናት አንፃር ጳውሎስ ኢየሱስን ይማልዳል የሚለውን ቃል ተጠቀመ እንጂ በግብሩ ክርስቶስ የሚማልድ ሆኖ አይደለም። በእርሱ በኩል የሚመጡትን አይደለም ሊማልድ ጭራሽ ሊያድናቸው የሚችል መድኃኒት ነው ማለት ነው። አይደለማቸው? ይህ ነው የሚያስረዳው ክፍሉ። ሄዋን ግልጽ ሆነልሽ? ገብቶኛል። አመሰግናለሁ በጣም። ጥያቄ ያለሽ? ሌላ የለኝም። የድንግል ማርያምን ምልጃ የቅዱሳንን ምልጃ ደግሞ በሬ መታ ወንድማችን እንዴት ነበር? ሲሳ ሁሉ ሰላም? እዚህ ክፍል ውስጥ የገቡት ሁሉም ንስሐ ገብተው ነው። ባይዜ ከገዳም ከመጣው በኋላ ብዙ ከእናንተ ጋር ህብረት አላደረግም። እዮብም ቀደም የሆነ ቪዲዮ ላይ አይቼዋለሁ ከካህናት አባቶች ጋር አንድ ላይ። ያንተስ እንዴት ነው? እንደዛው ነው? በቃ ማይኩንም እንኳን ለማንሳት አልደፈረም ስራውም ስለሚያውቅ። እኛ እንቀጥላለን እና ይኸውልሽ እሰማለሁ አትሰማም? እንደ አጋጣሚ ሆኖ ራይድ ውስጥ ነኝ ያለሁትና አንተ ከምታወራው ጋር ተያይዞ ከሚወስዱኝ ሰው ጋር እያወራው ስለነበር ነው። እና ቃሎት ያሰማልን እግዚአብሔር ይስጥልን። አንድ ነገር ብቻ ልጨምር። እዛው ዕብራውያን ምዕራፍ 7 ቁጥር 27 ላይ ያለችዋን ብቻ በደንብ ልደት ያብራራውን መልሶ እዛው የሚያሳይ ስለሆነ ማለት ነው። እነዛ የኦሪቱን እንግዲህ ዕብራውያን የንጽጽር መጽሐፍ ነው እንደሚታወቀው። የክርስቶስን ልጅነት ያነሳና ከመላእክት እንኳን አንተ ልጄ ነህ ዛሬ ወለድኩ የተባለ ማንም እንደሌለ አሳይቶ የእርሱን የባህሪ ልጅነት ወይንም ደግሞ ፍጹም አምላክነት እያሳየ ከሊቀ ክህነትም አንፃር እያነሳ ከመልከ ጼዴቅ የኢየሱስ የተሻለ ከሌዋውያን የኢየሱስ ክርስቶስ የላቀና ፍጹም እንደሆነ እያሳየ የሚናገር ጽሑፍ ነው ዕብራውያን ማለት ነው። ለዕብራውያን እንደመጻፉ ከነሱም ልማድ አንፃር እያነሳ ያብራራል። ለምሳሌ የኦሪት ካህናት ወይም ሌዋውያኑ ምን ያደርጉ ነበር? አስቀድመው ስለ ራሳቸው ኃጢአት ቀጥሎም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ያቀርቡ ነበር። ይሄ ይታወቃል። ስለ ክርስቶስ ሲናገር እዛው ዕብራውያን ምዕራፍ 7 ቁጥር 27 ላይ አሁን ከተብራራው ክፍል አንድ ቁጥር ዝቅ ብሎ ማለት ነው
እርሱም እንደነዚህ ሊቃነ ካህናት አስቀድሞ ስለራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት መስዋዕትን ማቅረብ አይጠበቅበትም ካለ በኋላ ምን ይላል? ይህን አንድ ጊዜ አድርጓልና ነው የሚለው። ይህን አንድ እየተባለ ይቱ ነው ሲባል ያው ከላይ የተዘረዘረው ነው። ከላይ የተዘረዘረው ግን ሙሉ ለሙሉ ክርስቶስን ይመለከታል ከተባለ አይመለከትም። ለምሳሌ ስለራሱ ኃጢአት መስዋዕት አላቀረበም ክርስቶስ። ፍጹም ኃጢአት የሌለበት ንጹህ ነው። ከኃጢአት በቀር ነው እኛን የመሰለው። ታዲያ ለምንድነው ያንን የተናገረው? ለያይቶ ይሄ ለነሱ ይሄ ለክርስቶስ ያላለው ከተባለ የመጽሐፍት ልማድ ነው። ያልተገባውን ነገር ግን ሜታፎር በሆነ አገላለጽ መጥቀስ ማለት ነው። ይሄ ጳውሎስ በተደጋጋሚ ሲጠቀመው ስለምናውቅ ማለት ነውና የመጽሐፍትን አፈታት በመላት ከመረዳት አንፃር የምናየው ስለሆነ ነው እና በንጽጽር የተጻፈ ጽሑፍ ከመሆኑ አንፃር ነው ማለት ነውና ልደት በደንብ ነው ያብራራው እና እግዚአብሔር ይስጥልን። ቃሌት ያሰማልን። ዮባ እናመሰግናለን። በጣም ቃለ ሕይወትን ያሰማልን። እግዚአብሔር ይስጥልን። ከቅዱሳን ምልጃ አንፃር ደግሞ ስለመቤታችን ደግሞ ልንገርሽ አይደለም ማለት ብሬ አለህ እየጠራው ነበር። አይ ቲንክ ያለህ አልመሰለኝም። ደህና ነህ አንተ? ግን ፍጹም ሰላም ነኝ። እንዴት ነህ? እጅግ በጣም አሳስቦኝ ስደውል ነበረ። በጣም ያሳስበኛል ታውቃለህ። ላይቭ ላይ ነበር እንኳን እያዩ ነበር ስደውልና ኢዮባ ሰላም ነው? ያገለገልኩ ነበር። በጣም ይቅርታ። ቆይ አንዴ ኢዮባን ሰላም ልበል። አታባ በርሲሳ ኢዮብ አርምሞ ላይ ነው መሰለኝ። በቃ እሺ። መኪና ውስጥ ነው ያለው። በዛ ነው። ደህና ነህ አንተ አይደል? አለሁልሽ። በርሲሳ ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። አይ ያው እኔማ ስጠፋ ሰዎች በክርስቶስ በኩል ነው የሚድኑት፣ በሌላ በማንም ለሌላ ኢዮብ ይውዛ አገር በዛም በዚህ በሰማይም በምድር የተዋጋን ነው። በተግባር የተዋጋን ይቀጥል በያልታቸው ይቀጥል። አንዴ ለእህታችን ልጅ ጨርስላት ምልጃ ላይ ነው መሰለኝ። አዎ አንድ ጥቅስ ላንሳላትና ከቅዱሳን ምልጃ አንፃር ልወጣ ስለሆነ ከቤት ትቀጥላላችሁ እናንተ። አንደኛ ጢሞቴዎስ 2 ላይ እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። ስለዚህ እዚህ ክፍል ላይ እንደምታዩ ሔዋን ቅዱስ ጳውሎስ ሰዎች ሁሉ ምልጃን እንዲያቀርቡ እየተናገረ ነው። ምን አለ መሰለሽ? እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ይላል። ምን ልመናና ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ከምን በፊት? ከሁሉ በፊት እመክራለሁ። ስለዚህ ጳውሎስ አማልዱ እያለ ነው አይደለ? ሔዋን አማልዱ እያለ ነው አይደለ? ጳውሎስ አማልዱ ያለው ሁሉንም ነው ክርስቲያኖችን። ከዛ ውስጥ ደግሞ አንደኛዋ ማናት? እመቤታችን። ስለዚህ ይሄ ጥቅስ እሷን ይመለከታል አይመለከትም? ይመለከታል። አዎ። እንደገና ደግሞ ቅዱሳን በመረብ ለሰው ልጆች ምልጃ፣ ጻድቃን ቅዱሳን ለሰው ልጆች ማድረግ እንዳለባቸው ደግሞ አንድ ጥቅስ ደግሞ ልጨምርልሽ እዚሁ ጋር ያዕቆብ ምዕራፍ 5 ላይ እንደዚህ ይላል ቁጥር 14 ላይ ከእናንተ የታመመ ቢኖር የቤተ ክርስቲያን ሽማግሌዎች ለእርሱ ይጥራ፣ በጌታ ስም እርሱ ዘይት ቀብተው ይጸልዩለታል። የእምነት ጸሎት ድውዩን ያድናልና ጌታም ያነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ምን ትላለች አለ? ኃይልን ታደርጋለች ይላል አይደለ ሔዋን? እሺ የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች አለ። የጻድቅ ሰው ጸሎት እመቤታችን ጻድቅ አይደለሽ እንዴ? ከጻድቃን ውስጥ ቁጥር 1 የምትመደብ ሴት ናት አይደል? አዎ። ስለዚህ የእሷ ጸሎት ምን የሚል ነው ታዲያ? ኃይልን የሚያደርግ ነው ማለት ነው። ኦኬ ገባሻ?